ሰላም ለሁላችሁም እንኳን ወደዚህ ቻናል በደህና መጡ። ዛሬ በጣም አስደናቂና እንግዳ የሆነ የባህር ፍጥረት ላይ እንነጋገራለን። ስሙ ብሎፊሽ ነው። ብዙዎቻችን ይህን አሳ ከተመለከትን ይህ ምንድን ነው? በጣም አስፈሪ ወይስ አስቂኝ ብለን እንገረማለን። በ2013 ዓመተ ምህረት የዓለም በጣም መጥፎ መልክ ያለው እንስሳ ተብሎ ተመርጧል። ግን እውነቱ ይህ አይደለም። ዛሬ ስለዚህ አሳ ሁሉንም ሚስጥሮች እንመራመራለን። ስለዚህ ምቾታችሁን ይዛችሁ ተቀመጡ። ላይክ እና ሰብስክራይብ ያድርጉ። እንጀምር። ብሎፊሽ ወፍራም ጭንቅላት ያላቸው አሳዎች ተብሎ ይታወቃል። ርዝመቱ ብዙውን ጊዜ 30 ሴንቲሜትር ያህል ነው። ቀለሙ ቀያዊ ሮዝ ወይም ግራጫማ ነው። በውሃ ውስጥ ከሆነ ግን ብዙ አሳዎችን ሊመስል ይችላል። ትልቅ ጭንቅላት፣ ጥቁር አይኖች፣ ትንሽ ክንፎች። ግን ወደ ወል ሲወጣ ይህ ቅርጽ ይፈርሳል። ይህም ወደ ብሎብ መልክ ይለውጠዋል። ብሎፊሽ በጣም ጥልቅ ባህር ውስጥ ይኖራል። ከ600 እስከ 1200 ሜትር ወይም አንዳንድ 2000 ሜትር እስከ 3940 ጫማ ጥልቀት ላይ። ይህ ጥልቀት የውሃ ግፊት ከ60 እስከ 120 እጥፍ ከባህር ወለል የበለጠ ነው። ለሰው ልጅ ይህ ግፊት የጆሮ ቅራጼን ይቀዳል፣ ሳንባዎችን ይፈነዳሉ። ግን ብሎፊሽ ይህ ግፊት የሚቋቋም እንዴት ነው? ይህ በሚቀጥለው ክፍል እንመለከታለን። ይደርሳል። ይህ አስቂኝ መልክ ይፈጥራል። ስዊም ብላደር የለውም። አብዛኞቹ አሳ ይህን አየር የያዘ አካል አላቸው፣ ግን በዚህ ጥልቀት ይፈነዳል። ብሎፊሽ ይልቁንስ ከውሃ ትንሽ ቀለል ጄሊ አካል አለው። እንቅስቃሴ በጣም ቀንሷል። ኃይል አያባክንም። በባህር ወለል ላይ ተንሳፋፊ ሆኖ ይጠብቃል። ምግብ፣ ትናንሽ ክራምቦች፣ ፕላንክተን ሲያልፍ ይጠጣል። ትልቅ ጭንቅላት፣ ጭንቅላቱ 40% ያህል ነው። ትልቅ አፍ አለው። በ2003 በኒውዚላንድ አቅራቢያ ተገኝቷል። በውሃ ውስጥ እንደ መደበኛ አሳ ይመለሳል። የመጥፎ መልኩ ሰው ሰራሽ ነው። በኒውዚላንድ የዓመቱ አሳ ተብሎ ተመርጧል ወይም በቅርብ ዓመታት ሜሞሮች፣ መዝሙሮች፣ አሻንጉሊቶች እንኳን ተሰርተዋል። ብዙዎች ይህን የተጨነቀ መልክ ይወዳሉ፣ እንደ አዛኝነት ይመስላል። ብሎፊሽ መጥፎ አይደለም፣ የተፈጥሮ ተአምር ነው። ጥልቅ ባህር ለመቋቋም የተሻለ መንገድ የለም። ይህ አሳ የተፈጥሮ ሚስጥር እንዴት እንደሚሰራ ያሳያል። ዛሬ ከተደሰታችሁ ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ላይ እስከምንገናኝ ድረስ ቻው።